በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነት ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ሰኔ 12 ቀን የገናናው መልአክ የሊቀ መልአኩ የቅዱስ ሚካኤልን ዓመታዊ ክብረ በዓል በታላቅ ድምቀትና ክብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? ሊቀ መልአኩ ቅዱስ ሚካኤል በዚህ ዕለት ምን ያደረገበት ዕለት ስለሆነን የሚለውን ዛሬ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ አጠር አድርገን እንመለከታለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ሰኔ 12 ቀን የገናናው መልአክ የሊቀ መልአኩ የቅዱስ ሚካኤልን ዓመታዊ ክብረ በዓል እናከብራለን ብለናል። ይህንን ክብረ በዓል ስለምንድን ነው የምናከብረው? ሊቀ መልአኩ ቅዱስ ሚካኤል በዚህ ዕለት ምን ያደረገበት ዕለት ነው የሚለውን ከመመልከታችን አስቀድሞ ሚካኤል ማለት ምን ማለት ነው፣ መላእክት ማለት ምን ማለት ነው የሚለውን ትርጉሙን ማወቅ ያስፈልጋል። ስለዚህ ይህንን እንመለከታለን ማለት ነው። እንግዲህ መላእክት ማለት ምን ማለት ነው ስንል መላእክት የሚለው ቃል መልእክተኞች፣ ተላላኪዎች፣ የእግዚአብሔርን ይቅርታ ወደ ሰው የሰውን ልመና ደግሞ ወደ እግዚአብሔር የሚያደርሱ የእግዚአብሔር ልዩ ወዳጆች ማለት ነው። ሚካኤል ማለት ደግሞ የስሙ ትርጉም ምን ማለት ነው ስንል ሚ ማለት መኑ ማለት ነው። ካ ማለት ደግሞ ከመ ማለት ነው። ኤል ማለት ደግሞ አምላክ ማለት ነው። በአንድ ላይ ሲነበብ ሚካኤል ማለት መኑ ከመ አምላክ ወይም ደግሞ መኑ ከመ እግዚአብሔር የሚል ፍቺን ይሰጠናል ማለት ነው። ትርጓሜውን ደግሞ ወደ አማርኛው ፈተን ስንመለከተው መኑ ከመ አምላክ ማለት ምን ማለት ነው ስንል እንደ እግዚአብሔር ያለ ማን ነው የሚል ትርጓሜን ይሰጠናል። ስለዚህ በአጠቃላይ ሚካኤል ማለት ምን ማለት ነው ስንል እንደ እግዚአብሔር ያለ ማን ነው የሚል ትርጓሜን ይሰጠናል ማለት ነው። የትኛውም የመላእክት ስሞች ላይ ኤል የሚል ከስማቸው መጨረሻ ላይ ተጨምሮ እናገኛለን። ኤል ማለት አምላክ ማለት ነው። ኤል ማለት እግዚአብሔር ማለት ነው። ስለዚህ ሚካኤል፣ ገብርኤል፣ ሩፋኤል እያልን ስንጠራ ኤል የሚለው መጨረሻው ላይ የአምላክ ስም ነው ማለት ነው። በዚህም ታዲያ ሚካኤል ማለት እንደ እግዚአብሔር ያለ ማን ነው የሚል ትርጓሜን ይሰጠናል። ታዲያ ይህም ስም የእግዚአብሔርን ገናንነት እርሱን የሚመስል አምላክ እንደሌለ፣ እንደ እግዚአብሔር ያለ ቅዱስ፣ እንደ እግዚአብሔር ያለ ሩሩ፣ እንደ እግዚአብሔር ያለ ኃያልና እንደ እግዚአብሔር ያለ ረቂቅ ማንም እንደሌለ የሚያመላክት ታላቅ ስም ነው። ቅዱስ ሚካኤል ሌሎች መጠሪያ ስሞችም አሉት። እነዚህ ስሞች ከእግዚአብሔር ዘንድ የተሰጠውን የባለሟልነት ክብር የሚገልጹ ናቸው። መልአከ ኃይል ቅዱስ ሚካኤል ይባላል። መጋቤ ብሉይ ቅዱስ ሚካኤል ይባላል። መላከ ምክሩ ቅዱስ ሚካኤል ይባላል። መላከ ኃይል የተባለበት ምክንያት ስለምንድን ነው ስንል እግዚአብሔር በእርሱ አማካኝነት ታላላቅ ስራዎችን በመስራት ኃይሉን ስለገለጸና ዲያብሎስን ከነሰራዊቱ ስላሸነፈ ነው። መጋቤ ብሉይ ስለምን ተባለ ካልን ደግሞ መጋቤ ብሉይ የተባለበት ምክንያት በብሉይ ኪዳን ውስጥ ከእግዚአብሔር እየተላከ ብዙ ታላላቅ ስራዎችን የሰራ በመሆኑ ነው። መላከ ምክር ወይም ደግሞ የእግዚአብሔር የምክሩ አበጋዝ የተባለበት ምክንያት ደግሞ እግዚአብሔርን በምክሩ ይረዳዋል ለማለት ሳይሆን እግዚአብሔር የሚሰራውን ስራ ለወዳጁ ለቅዱስ ሚካኤል ይገልጽለታልና በእርሱ አማካኝነት ይሰራል ለማለት ነው። አስተውሉ እግዚአብሔር ቤተሰቦች። ቅዱስ ሚካኤል በዚህ ሁሉ ልዕልና ላይ ትህትናን ደርቦ የያዘ በጸሎቱ ተማጽኖና በተራዳኢነቱ አምኖ ለሚለምነው ሁሉ ፈጥኖ በመድረስ ከሰራዊት አጋንንት ተንኮል የሚያድን መልአክ እንደሆነ በቅዱስ መጽሐፍ ላይ ተጠቅሶ እናገኛለን ማለት ነው። ለምሳሌ ያህል ሙሴንና እስራኤልን በሲና በረሃ ኦሪት ዘጸአት ላይ ተመዝግቦልን እንደምናገኘው
ኢያሱን በኢያሪኮ እንደዚሁ ኢያሱ 5 ላይ ተመዝግቦ እንደምናገኘው በትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ ደግሞ ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ በማለት የቅዱስ ሚካኤልን ተራዳይነት በግልጽ ጽፎልን አስቀምጦልናል ማለት ነው። በዚህ የመጽሐፍ ቅዱስ ክፍል ላይ ታዲያ በምዕራፍ 12 ቁጥር 1 ላይ ጀምሮ ስንመለከት እንዲህ ይላል፣ በዚያም ዘመን ስለ ሕዝብህ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል በማለት ታላቅነቱን ለሰው ልጆች ሁሉ በአማላጅነቱ በተራዳይነቱ የሚቆም እንደሆነ በማያሻማ ቃል ተመዝግቦልን ተጽፎልን እናገኛለን ማለት ነው። አስተውሉ እግዚአብሔር የተሰወው። ታዲያ ስለ ቅዱስ ሚካኤል በጥቂቱ ይህንን ከተመለከትን ዘንዳ በዛሬው ዕለት ሰኔ 12 ቀን የገናናው መልአክ የሊቀ መልአኩ የቅዱስ ሚካኤልን ዓመታዊ ክብረ በዓል ስናከብር ስለምንድን ነው የምናከብረው? በዚህ ዕለት ገናናው መልአክ ሊቀ መልአኩ ቅዱስ ሚካኤል ምን ያደረገበት ዕለት ነው የሚለው ዛሬ ሰኔ 12 ቀን የሊቀ መልአኩ የቅዱስ ሚካኤልን ዓመታዊ ክብረ በዓል የምናከብረው በሶስት ዋና ዋና ምክንያቶች ነው። እነዚህ ምክንያቶች ምንድናቸው ስንል የመጀመሪያው በመላእክት ሁሉ ላይ አለቃ ሆኖ የተሾመበት ዕለት ነው። የመጀመሪያው ምክንያት ማለት ነው። ሁለተኛው ምክንያት ደግሞ ስለምንድን ነው የምናከብረው ስንል እናታችን ቅድስት አፎምያን ከእደ ሰይጣን ያዳነበት ዕለት ነው። ሶስተኛው ደግሞ ስለምንድን ነው የምናከብረው ስንል የባህራንን የሞት ደብዳቤ ወደ ሕይወት የቀየረበት የለወጠበት ዕለት ነው። በእነዚህ በሶስቱ ዋና ዋና ምክንያቶች ዛሬ ሰኔ 12 ቀን የገናናው መልአክ የሊቀ መልአኩ የቅዱስ ሚካኤልን ዓመታዊ ክብረ በዓል እናከብራለን። ታዲያ እነዚህን እናከብራለን ስንል ደግሞ ቅድስት አፎምያን ከእደ ሰይጣን እንዴት ነው ያዳናት፣ የባህራንን የሞት ደብዳቤስ እንዴት ነው የቀየረው የሚለውን ማወቅ ያስፈልጋልና ታሪኩን በጥቂቱ እንመለከታለን። ታሪኩን ስንመለከት ታዲያ እናታችን ቅድስት አፎምያ ሀገሯ ኪልቅያ ነው። ባለቤቷ ደግሞ አስተራኒቆስ ይባላል። ይህ አስተራኒቆስ ታዲያ የኪልቅያ መስፍን የነበረ ታላቅ ሰው ነው። እርሷም ታዲያ በትዳር በነበረችባቸው ዘመናት ሁሉ እግዚአብሔርን ከሚወድ ባለቤቷ ጋር እግዚአብሔርን ስታገለግለው የኖረች ቅድስት እናት ናት። ታዲያ ባሏ አስተራኒቆስና ይቺ እናታችን ቅድስት አፎምያ ወር በገባ በ29 የጌታችንን የልደቱን፣ ወር በገባ በ21 የእመቤታችን ቅድስት ድንግል ማርያምን፣ ወር በገባ በ12 የቅዱስ ሚካኤልን መታሰቢያ እያደረጉ ነዳያንን ይጎበኙ ነበረ። በወር ውስጥ እነዚህን 3 ቀናት ዝክርን ይዘክሩ ነበረ። ታዲያ ባለቤቷ አስተራኒቆስ ከዚህ ዓለም የሚያርፍበት ጊዜ እንደደረሰ ባወቀ ጊዜ ይሰጡት የነበረውን ምጽዋት እንደዚሁም ደግሞ የሶስቱን በዓላት መታሰቢያ ማድረግ እንዳትተው እንዳታስታጉል በአደራ ባለቤቱ ቅድስት አፎምያን አዘዛት። እነሆ አንተ ካረፍክ፣ አንተ ከሞትክ የሚጦረኝ ልጅ የሚያጽናናኝ ልጅ የለኝም፣ ይህንን ታውቃለህ። ነገር ግን ቅዱስ ሚካኤል ወይም ደግሞ የቅዱስ ሚካኤልን ስዕል አስልልኝ፣ በሕይወት ሳለ እሱን አስልልኝ አለችው። በዚህ ጊዜ እርሱም ስዕሉን እንዲስሉለት አዘዘ። ስዕሉንም ስለው አመጡለት። የገናናው መልአክ የሊቀ መልአኩ ቅዱስ ሚካኤልን ስዕል በከበረ ቦታ አኖረችው። ታዲያ ባሏ አስተራኒቆስ ካረፈ በኋላ ያዘዛትን መንፈሳዊ ሥራ ከወትሮ ከእርሱ ጋር ሳለች ከምታደርገው አብዝታ አስበልጣ መስራትን ቀጠለች ማለት ነው እናታችን ቅድስት አፎምያ። ታዲያ ባሏ ታሞ ሞቶ ከሀብቷ ከንብረቷ እየሰጠች እየመጸወጠች በጾም በጸሎት ተወስና እየኖረች ሳለች ሰይጣን ለምቀኝነት አያርፍምና ደግ መነኩሴ መስሎ አጋንንትን መነኮሳይት አስመስሎ መጥቶ ከደጇ ሆኖ እናታችን ቅድስት አፎምያን አስጠራት። አስተውሉ እግዚአብሔር ቤተሰቦች፣ የገናናው መልአክ የሊቀ መልአኩ የቅዱስ ሚካኤልን ዝክር እየዘከረ ሳለ ይህንን መልካም ስራዋን አስበልጣ እጅጉን አስበልጣ በማድረጓ ለምቀኝነት የማይተኛው ክፉ ነገር ለማሰራት ዘወትር የሚፈጥነው ደግ ነገር ስንሰራ የሚቆረቁረው ሰይጣን ዲያብሎስ ሴት መነኩሴ መስሎ አጋንንትን መነኮሳይት አስመስሎ መጥቶ ከደጇ ቆመ። እርሷን አስጠራ። ወንዶች ከሆናችሁ ወደ ቤቴ እንዳትገቡ፣ ባሌ ካረፈ በኋላ ወንድ ማንም ገብቶ አያውቅም። ሕፃንም ብትሆኑ ልጅም ብትሆኑ ወንዶች ከሆናችሁ ወደ ቤቴ አትግቡ። ነገር ግን በረከታችሁ በእኔ ላይ ይደር፣
ሴቶች ከሆናችሁ ደግሞ ከቤት ገብታችሁ ጸልዩልኝ፣ በቅዱስ ሚካኤል ስዕል ፊት ጸልዩልኝ፣ ስዕሉን ተሳለሙ አለቻቸው። ስለ እኔም ጸልዩልኝ አለቻቸው። በዚህ ጊዜ ሰይጣናቱ እኛማ አሉ በነግ ጸልየናል አሏት። ቀጥሎም ደግሞ ሰይጣን እንደው አንቺ ግን ይህ ሁሉ ጾም ይህ ሁሉ ጸሎት ምን ያደርግልሻል? ሀብትሽን ሰጥተሽ መጨረሽሽስ ስለምንድን ነው? በዚያ ላይ አንቺ ስትደክሚ የሚደግፍሽ ስታረጂ የሚጦርሽ ልጅ የለሽም። ሁለተኛ ማግባት ኃጢአትን መስሎሻልን? እነ አብርሃም እነ ዳዊት ከብዙ ሴቶች ብዙ ልጆች ወልደው የለምን? አሁንም ሌላ ባል ያስፈልግሻል፣ ሌላ ባል አግቢ እያሉ እናታችን ቅድስት ጳፎምያን እነዛ ርኩሳት ሰይጣን ይሞግቷት ጀመረ። ከመጽሐፍ እንኳን እየጠቀሱ እሷን ለማሳመን ይሞክሩ ነበረ። እናታችን ቅድስት ጳፎምያም ታዲያ ይህን ሁሉ ዝም ብላ ከሰማቻቸው በኋላ አባ አለችው። አባ ያዕቆብ መልካም ነበረ፣ ንግግር ግን ክፉ ነው። አትጹሚ ሁለተኛ ባል አግቢ ማለትስ ከምን አገኘው? የትኛው መጽሐፍ ላይ ተጽፎስ አገኘው? ርግቦች እንኳን ባሎቻቸው ከሞቱባቸው ከሌላ ወንድ አይቀርቡም። ታዲያ ጥንት በንጽህና ሊኖር የተፈጠረ ሰው ሁለተኛ አላገባም ቢል ዕዳ ፍዳ ሊሆንበት ነውን? ብላ ሞገተችው። የሰው ልጆች ጠላት የሆነው ሰይጣንም በመልካም አገልግሎት ስትበረታ አይቷታልና ዝም ብሎ ሊተዋት አልወደደም። እርሱ ከመጽሐፍታት እየጠቀሰ ቅዱሳንን እየጠቀሰ እነ ዳዊትንና አብርሃምን እየጠቀሰ ሊያሳምናት ሞከረ። እርሷም ደግሞ የትኛው መጽሐፍ ላይ አትጹሚ ተብሏል? የትኛው መጽሐፍ ላይ አትመጽውቱ ተብሏል? የትኛው መጽሐፍ ላይ ባል ከሞተ ሌላ ባል የግድ ማግባት አለባቸው ተብሎ ተጽፏል እያለች ካላገቡ ደግሞ የትኛው መጽሐፍ ላይ ነው ዕዳ በደል ይሆንበታል ተብሎ የተጻፈው እያለች ትሞግተው ጀመረ። ያስተውሉ። ታዲያ በመጀመሪያ ባል ሳታገባ ማገልግሏን ትታ ሌላ ባል አግብታ ልጅ ወልዳ እንድትኖር በብዙ ማባበል ጠይቃት። በመጀመሪያ ባሏ መንግሥተ ሰማያትን ስለወረሰ ምንም ምጽዋት እንደማይሻ አስመስሎም ነገራት። ባልሽ ጸድቋል፣ ባልሽ መንግሥተ ሰማያት ገብቷል፣ ስለዚህ ምጽዋት አያስፈልገውም ብሎ ነገራት። ቅድስት ጳፎምያ ግን ዳግመኛ ትዳር ላለመመስረት ቃል ኪዳን እንደገባች ርግብንና ኦፈ መንጢጥን አብነት አድርጋ እነርሱ እንኳን በሕይወት ዘመናቸው ከአንድ ባል ውጪ ሌላ ባል እንደማያውቁ በመጥቀስ ሐሳቡን እንደማትቀበለው ነገረችው። በዚህ ጊዜ ሰይጣን አስመሳይ መሆኑ አላዋጣ ሲለው ማንነቱን ቀይሮ ሊያንቃት ሞከረ። ሊያንቃት ቢሞክር የእግዚአብሔርንና የቅዱስ ሚካኤልን ስም ጠርታ አባረረችው። በመስቀል ምልክት ስታማትብ ብን ብሎ ጠፋ። እርሱም ተመልሶ መጥቶ እንደሚያጠፋት ዝቶባት እንዳቧራ በኖ እንደ ጢስም ተኖ ጠፋ። አስተውሉ እግዚአብሔር ቤተሰቦች። ታዲያ በእንዲህ ያለ መልኩ የፈተናት ሰይጣን ዲያብሎስ በሰኔ 12 ቀን ገናናው መልአክ ቅዱስ ሚካኤል በሚከብርበት ቀን ቅዱስ ሚካኤል በፈጣሪ ፊት ሊሰግድ ስለ ፍጡራን ሁሉ ሊያማልድ ይሄዳል። ያን ጊዜ እመጣልሻለሁ። ያን ጊዜ ይህ በቤትሽ ያስቀመጥሽውን ስዕል አድኖ በቤትሽ ያስቀመጥሽውን የቅዱስ ሚካኤልን ስዕል በግንባርሽ ላይ አፈርሰዋለሁ፣ በታትነዋለሁ። ያን ጊዜ ምን እንደምታደርግ አይሻለሁ። ያን ጊዜ ቅዱስ ሚካኤል ያድንሽ እንደሆነ አያለሁ። በዚያ ቀን ቅዱስ ሚካኤል ስለ ፍጥረት ሁሉ ለመማፀን ወደ ፈጣሪ ለመስገድ ወደ ፈጣሪው ይሄዳል። ያን ጊዜ ማን እንደሚገላግልሽ አያለሁ። የዛኔ እመጣልሻለሁ ብሎ ዝቶባት ሄደ። በሰኔ 12 ቀን የቅዱስ ሚካኤልን መታሰቢያ ያዘጋጀች ሳለች ታዲያ ሰይጣን ብርሃናዊ መልአክ መስሎ መጣ። በመጽሐፍ ቅዱስ እንደተመዘገበልን ሰይጣን ራሱን ብርሃናዊ መልአክ እስኪመስል ድረስ መለወጥ እንደሚችል ተመዝግቦልን እንደምናገኘው ብርሃናዊ መልአክ መስሎ ወደ እናታችን ወደ ቅድስት ጳፎምያ መጣ። የመላእክት አለቃውን ባላግቢ ሲላት የነበረውን አትጸልይ አትጹሚ ሲላት የነበረውን አሁን ግን ቅዱስ ሚካኤልን መስሎ እኔ ቅዱስ ሚካኤል ነኝ ብሎ ቀድሞ ሲላት የነበረውን ምክሩን አሰማምሮ አቀረበላት፣ አጣፍጦ ያቀረበላት። ሐሳቡንም የእግዚአብሔር ፍቃድና ሐሳብ እንደሆነ አድርጎ ለማሳመን ሞከረ።
ሰይጣን አስቀድሞ ጌታችን መድኃኒታችን ኢየሱስ ክርስቶስን በገዳመ ቆሮንጦስ መጻሕፍትን እየጠቀሰ እንደተፈታተነው ሁሉ ቅድስት አፎምያንም ለማሳመን አብርሃምን፣ ይስሐቅን፣ ያዕቆብን፣ ዳዊትን የመሳሰሉትን እያጣቀሰ ለማሳመን ቢሞክርም እናታችን ቅድስት አፎምያ አንተ ቅዱስ ሚካኤል ከሆንክ አለች፣ በትረ መስቀል የት አለ ብላ ጠየቀችው። አስተውሉ። ራሱን ብርሃናዊ መልአክ አድርጎ እኔ ቅዱስ ሚካኤል ነኝ፣ ጸሎትሽ ተሰምቶልሻል፣ ባልሽ መንግሥተ ሰማያት ስለገባ ዝክር አያስፈልገውም፣ አንቺም ብቻሽን ስለሆንሽ ሌላ ባል ማግባት አለብሽ እያለ ሲሞግታት ስለነበረ ይህንን ከተመለከተች በኋላ እናታችን ቅድስት አፎምያ ብልህ ነበረችና አንተ ቅዱስ ሚካኤል ከሆንክ በቅዱስ ሚካኤል ስዕል አድኖ ላይ በትረ መስቀል ይዞ እናገኛለን። ታዲያ አንተ በትረ መስቀል የት አለ አለችው። አንተ የንጉሥ ባለሟል ከሆንክ ንጉሥ ደብዳቤ ሲልክ ማኅተም ሳይመታ አይልክምና አንተም ከእግዚአብሔር የተላክ መልአክ ሊቀ መልአኩ ቅዱስ ሚካኤል ከሆንክ የት አለ በትረ መስቀል አለችው። አስተውሉ። የት አለ በትረ መስቀል አለችው። በዚህ ጊዜ ይህንን ስትለው አይ በእኛ በመላእክት ዘንድ እንዲህ አይነት ምልክት የለም ብሎ መለሰላት። በዚህ ጊዜ እንዲህ ከሆነ በእናንተ ዘንድ በትረ መስቀል ከሌለ በቤቴ ውስጥ ባሌ ያሳለልኝ የሊቀ መልአኩ የቅዱስ ሚካኤል ስዕል አድኗልና አንተ ቅዱስ ሚካኤል ከሆንክ በዚህ በቅዱስ ሚካኤል ስዕል አድኖ ፊት ልትሰግድ ልትሳለመው ትችላለህን? እርሱን እጄ ከቤት አመጣልሃለሁ አለችው። የቅዱስ ሚካኤልን ስዕል ቤቷ ነበርና ቅዱስ ሚካኤል ከሆንክ ይህንን ያንተ ስዕል ነውና ተሳለመው ብላ መጣችለት። በዚህ ጊዜ እርሱ ሊያሰናክላት ነበር የፈለገውና አልሰናከል ስትለው እርሱም ተናዶ ዘሎ አነቃት። ያን ጊዜ ቅዱስ ሚካኤልን ለመነችው፣ ተማጸነችው። ሰይጣን ዲያብሎስ ዘሎ በሚያንቃት ጊዜ ወደ ቅዱስ ሚካኤል ጮኻ ድምጿን አሰምታ ቅዱስ ሚካኤል ሆይ አድነኝ ብላ ተማጸነ ተጣራች። ያን ጊዜ ከሰማያት ሰማያት ወርዶ በበትረ መስቀሉ ቀጥቅጦ በጦሩ ወግቶ ሰይጣን ዲያብሎስን ድል ነስቶ እናታችን ቅድስት አፎምያን ከእደ ሰይጣን አድኗታል። በእውነት ክብር ለአምላካችን ይሁን። ከዚህ የበለጠ ምንም የሚያስደስት ነገር አለ? እናታችን ቅድስት አፎምያ ቀድሞ ሰይጣን ዲያብሎስንም ስታሸንፍበት የነበረችው የቅዱስ ሚካኤል ስዕል አድኖ በቤቷ ስለነበረ ነው። አስተውሉ። ሰይጣን ዲያብሎስ አይደለም የሊቀ መልአኩ የቅዱስ ሚካኤል ስም ተጠርቶበት ስዕል አድኖ ፊት እንኳን መቅረብ አይችልም። ዛሬ ብዙ ሰዎች ስዕል አድኖ አያስፈልግም የሚሉ ሰዎች አሉ። ዛሬ ብዙዎች ካለማወቃቸው የተነሳ ቅዱሳን ስዕላትን የሚያናንቁ ሰዎች አሉ። እኛ በቅዱሳን ስዕላት ላይ ስንሰግድ፣ ስንሳለም፣ ስንስም የምንሳለመው የምንሰግደው ቅዱሳን ስዕላቱ የተሳሉበትን ወረቀት አይደለም። ቅዱሳን ስዕላቱ የተሳሉበትን ማቴሪያሎች አይደለም። እነዛን ስዕላት የቅዱስ ሚካኤልን ስዕል አድኖ ስንመለከት ቅዱስ ሚካኤል እንድናስብ ነው። ስንሰግድ ስንሳልም በአይነ ሕሊናችን ለቅዱስ ሚካኤል ነው የምንሰግደው፣ ለቅዱስ ሚካኤል ነው ምስጋና የምናቀርበው እንጂ ለወረቀቱ እንዳልሆነ ልናውቅ ያስፈልጋል። እናታችን ቅድስት አፎምያም ይህንኑ ያደረገችው ቀድሞ ሊያስቷት ሲመጡ በቅዱስ ሚካኤል ስዕል ፊት ሰግዳችሁ ተሳለሙ ስትላቸው አልቻሉም፣ ሄዱ። ሁለተኛ ሊፈትናት መጣ። የቅዱስ ሚካኤልን ስዕል አድኖ ይዛ ስትመጣ ተናዶ ዘሎ አነቃት። ከዚያም በኋላ ቅዱስ ሚካኤል ደረሰላት። አስተውሉ እግዚአብሔር ቤተሰቦች። ስለዚህ ለምሳሌ ያህል አንስተን ስንመለከት አንድ ሰው በሕይወት ሳለ ዘመዳችን፣ አባታችን፣ ወንድማችን ሊሆን ይችላል። ሲሞት ከሞተ በኋላ የሟቹን ስዕል ይዘን የምናነባው፣ የሟቹን ስዕል ይዘን እያቀፍን የምናለቅሰው፣ በዚያ ጊዜ የምናስበው ስዕሉ ላይ ያለውን የሞተብንን ዘመድ ነው እንጂ ስዕሉን በማቀፋችን ስዕሉን አይደለም የምናስበው፣ ወይም ደግሞ ስዕሉ የተሰራበትን ማቴሪያል አይደለም። ልክ እንደዚህ ሁሉ ልናስበው ያስፈልጋል። የቅዱስ ሚካኤል ስዕል ፊት ስንንበረከክ ለቅዱስ ሚካኤል እንደተንበረከክ ልናውቅ ያስፈልጋል። የቅዱስ ሚካኤልን ስዕል ስንሳለም ቅዱስ ሚካኤልን እንደተሳለምን ልናውቅ ያስፈልጋል። ልክ ዘመዳችን ሞቶ ስዕሉን ስንስመው ማቴሪያሉን እንደሳምን እንደማናስብ ሁሉ ማለት ነው። የትኛውም ሰው ዘመዱ፣ ወንድሙ፣ ጓደኛው ሞቶበት ስዕሉን አቅፎ ሲያለቅስ ያ የሞተበትን ሰው እያሰበ እሱን ያቀፈ መስሎት እያለቀሰ ነው የሚያነባው እንጂ
ያንን ማቴሪያል ስላቀፈ አይደለም። ምክንያቱም ስዕሉ የሌለበትን ነገር አቅፎ አያለቅስም። ስዕሉ ያለበትን እርሱን የሚያስታውሰውን ነገር ይዞ እንደሚያለቅስ ሁሉ ማለት ነው። ስለዚህ ሌላኛው ደግሞ በዚህ ዕለት የባህራንን ደብዳቤ ወደ ሕይወት ቀይሮለታል ብለናል። ይህ ደግሞ እንዴት ነው ካለ እግዚአብሔርን የሚፈራ አንድ ሰው ነበረ። እርሱም የከበረ የሚካኤልን የበዓሉን መታሰቢያ በየወሩ በ12 ቀን ይልቁንም በሰኔ 12 እና በህዳር 12 ቀን አብልጦ ያከብር ነበረ። ታዲያ ይህንን ተግባሩን ሲያከናውን ምቀኛ አይጠፋምና በጎረቤቱ ርኅራኄ የሌለው አንድ ባለጸጋ ሰው ነበረ። ይህንን ታዲያ እግዚአብሔርን የሚፈራውን ሰው የከበረ መልአክ የሚካኤልን በዓል በሚያደርግበት ጊዜ ይጠላውና ያቃልለው፣ ለድሆችም ስለ መራራቱ ይዘባበትበት ነበረ። እርሱ ለድሆች በመመጽወቱ፣ እርሱ ነዳያንን በመጎብኘቱ ይህ ጎረቤቱ ባለጸጋው ሰው ይንቀው፣ ይዘባበትበት፣ ይጠላው ነበረ። የሕይወቱ ዘመን ተፈጽሞ የሚሞትበትና ከዚህ ከኃላፊው ዓለም ድካም የሚያርፍበት ጊዜ ሲቀርብ የክቡር መልአክ የሚካኤልን የበዓሉን መታሰቢያ ታደርግ ዘንድ ምጽዋት ሰጪም ትሆን ዘንድ ሚስቱን አዘዛት። ከዚህ በኋላ አረፈና ገንዘው ቀበሩት። ሚስቱም ባለቤቷ ሲሞት ጸንሳ ነበረች። የመውለጃዋ ጊዜ ደርሶ ምጥ ያዛት። በታላቅ ጭንቅ ውስጥ ሆና ሳለችም ታዲያ እንዲህ ብላ ጸለየች። የእግዚአብሔር መልአኩ ሆይ ራራልኝ፣ በእርሱም ዘንድ ባለሟልነት አለህና በእግዚአብሔር ዘንድ ስለኔ ለምንልኝ እያለች ይህቺ ነፍሰ ጡር ሴት ወደ ገናናው መልአክ ወደ ቅዱስ ሚካኤል ትማጸን ጀመረ። ይህንንም ባለች ጊዜ በቤቷ ውስጥ ብርሃን በራ፣ ከችግርም ዳነች። መልኩ ውብ የሆነ ወንድ ልጅንም ወለደች። ይህ ወንድ ልጅ ሲወለድ ታዲያ የእግዚአብሔር መልእክተኛ ቅዱስ ሚካኤል ከሰማይ ወርዶ ሕፃኑን እንዲህ ብሎ ባረከው። ርኅራኄ የሌለውን የዚህን ባለጸጋ የጎረቤታቸውን ማለት ነው የዚህን ባለጸጋ ገንዘብና ሀብት ጥሪቱንም ሁሉ ይህ ሕፃን እንዲወርስ እግዚአብሔር አዟል አለ። በዚህ ጊዜ ባለጸጋው በቤቱ በአልጋው ላይ ሳለ ጌታ ጆሮውን ከፍቶለት ገናናው መልአክ ሊቀ መልአኩ ቅዱስ ሚካኤል ለዚህ ሕፃን ይህንን ሲናገር ሰማ፣ ከመልአኩ ሰማ። ይህንንም በሰማ ጊዜ ታዲያ ታላቅ ሐዘን ደረሰበት። ሕፃኑንም የሚገድልበትን ምክንያት ይፈልግ ጀመረ። ነገር ግን ክብር ይግባውና ጌታችን ይጠብቀው ነበረ። ከዚህ በኋላ ያ ባለጸጋ ምክንያት አዘጋጅቶ የሚያገለግል ልጅ ይሆነኝ ዘንድ ልጅሽን ስጭኝ፣ እኔም እየመገብኩ እያለበስኩ አሳድገዋለሁ፣ ለአንቺም 20 ወቄት ወርቅ እሰጥሻለሁ አላት። ይህንንም ነገር ከባለጸጋው በሰማች ጊዜ ስለ ችግሯ እጅግ ደስ አላት። ልጇንም ሰጠችው። እርሱም 20ውን ወቄት ወርቅ ሰጣት። ልጇንም ወሰደው። አስተውሉ። በዚህ ጊዜ የምሻው ተፈጸመልኝ ብሎ ያ ባለጸጋው ደስ አለው። ምክንያቱም ይህንን ልጅ ሀብት ንብረቱን ሁሉ ሊወርሰው እንደሆነ ስላወቀ መልአኩ ገና በተወለደበት ቀን ያንን ሲናገር ስለሰማ ሊገድለው ይፈልግ ነበርና ከእናቱ ዘንድ 20 ወቄት ወርቅ ሰጥቷት ልጁን ተቀበላት። ልጇንም ሰጠችው። ከዚህ በኋላ በልጁ ቁመት ልክ ሳጥን አሰርቶ ሕፃኑን በሳጥኑ ውስጥ አስገብቶ ዘጋበት። እስከ ባህርም ተሸክመው ወስደው በባህር ጣሉት። ክብር ይግባውና በጌታችን ፈቃድ ያ ሳጥን ሳይሰጥም ከዚያች ሀገር የ20 ቀን መንገድ ያህል ርቃ ወደምትገኝ ወደ አንዲት ሀገር ወደብ እስከሚደርስ በባህሩ ላይ ተንሳፈፈ። ወደ ታች አልሰመጠም። ያስተውሉ። በባህሩም አካባቢ በጎቹን አሰማርቶ የሚጠብቅ አንድ ሰው ነበርና ሳጥኑን በውሃ ላይ ተንሳፎ አየው። እርሱም ከባህሩ አውጥቶ ወደ ቤቱ ወሰደው። ይህንንም ሳጥን እንዴት እንደሚከፈት ያስብ ጀመረ። ምክንያቱም ተቆልፎበት ነበረ። ከተቆለፈበት በኋላ ወደ ባህር ጣለውና ከጣለው በኋላ ያንን መክፈቻ ቁልፍም ለብቻ ወደ ባህር ጥሎት ነበረ። አስተውሉ። ወደ ቤት ከወሰደው በኋላ ያ በጎች አሰማርቶ የሚጠብቀው ጠባቂው እንዴት ይህንን ሳጥን እንደሚከፍት ያስብ ነበረ። ይህንንም ሲያስብ ወደ ባህሩ ሄድ ዘንድ ጌታችን በልቦናው ሐሳብ አሳደረበትና ወዲያውኑ ተነስቶ ወደ ባህር ሄደና አንድ ዓሣ መረብህን በእኔ ስም ጣል አለው። ለሚያዘውም ዓሣ ዋጋህን እኔ እሰጥሃለሁ አለ። አጥማጁም እንዳለው አደረገ። ያን ጊዜ ታላቅ ዓሣ ተያዘ። ዋጋውንም ሰጥቶ ዓሣውን ተቀበለ። ዓሣውንም ይዞ ወደ ቤቱ ሄደ። ለራትም ይጠብሰው ዘንድ አረደው። በሆዱም ውስጥ
የዚያን ሳጥን መክፈቻ አገኘ። አስተውሉ። በዛ ዓሣ ውስጥ የዛን ሳጥን መክፈቻ አገኘ። በልቡም ይህ መክፈቻ ይህንን ሳጥን ይከፍተው ይሆንን? እስቲ ልሞክረው አለና በሳጥኑ ውስጥ ቀዳዳውን ባስገባው ጊዜ ፈጥኖ ተከፈተ። በውስጡም ይህ ታናሽ ብላቴና ተቀምጦ አገኘው። ልጅ የለውም ነበርና ያ በግ ጠባቂ፣ ያ በጎቹን አሰማርቶ የሚጠብቀው ሰው ልጅ የለውም ነበርና ታላቅ ደስታ ደስ አለው። ጌታችንንም አመሰገነው። ሕፃኑንም በመልካም አስተዳደግ አሳደገው። ሕፃኑም አድጎ ታዲያ ጎልማሳ ሆነ። ከብዙ ዘመናት በኋላ ያ ባለጸጋ ተነስቶ ወደዚያች ሀገር ሄደ። ያ በግ ጠባቂ ወዳለበት ሀገር ሄደ። በመሸ ጊዜ ወደ በግ ጠባቂው ልጅ ደጅ ደረሰና በግ ጠባቂውን እስከ ነገ የማድርበት ማደሪያ ባንተ ዘንድ አገኝ ይሆንን? ኪራዩን እሰጥሃለሁ አለው። ያ በግ አርቢው ያ በግ ጠባቂው እንዳልክ ይሁንና እደር አለው። ባለጸጋውም በዚያ አደረ። ታዲያ ራት በሚቀርብበት ጊዜ ሕፃኑን ባህራን ብሎ ጠራው። ባህራን ብሎ በሚጠራው ጊዜ ባለጸጋው ሰምቶ ልጅህ ነውን ብሎ ጠየቀው። አዎ ልጄ ነው አለ በግ ጠባቂው። አዎ ታናሽ ሕፃን ሆኖ ሳለ ከባህር አግኝቼዋለሁና እግዚአብሔር የሰጠኝ ልጄ ነውና ባህራን ብዬ ስሙን ሰየምኩት አለው። ባለጸጋውም በምን ዘመን አገኘው አለው። እርሱም ከ20 ዓመት በፊት እንደሆነ ያገኘው ለዛ ለባለጸጋው ነገረው። ያን ጊዜ እርሱ ወደ ባህር የጣለው መሆኑን አውቆ እጅጉን አዘነ። በማግስቱ ጎዳናውን ሊጓዝ በተነሳ ጊዜ ሰይጣናዊ ምክንያት አመካኝቶ በግ ጠባቂውን እንዲህ አለው፣ እገሊት ወደምትባል ሀገር በቤቴ የረሳሁት ጉዳይ ስላለ እንድልከው ልጅህን ስጠኝ፣ ልላከው ይላክልኝ ዘንድ ስጠኝ፣ ወደዚያ ልላከው ዕቃ ይዞልኝ ይምጣለው፣ እኔም የድካም ዋጋውን 20 ወቄት ወርቅ እሰጠዋለሁ አለው። የብላቴናውም አባት ስለ ገንዘቡ ደስ ብሎ ልጁ ባህራንን ሰጠው። እንዲህም ብሎ አዘዘው፣ ልጄ ባህራን ይህ የከበረ ሰው ስለ ጉዳዩ ወደ ቤቱ ይልክህ ዘንድ ና፣ ወደ ቤትህም በሰላም ትመለሳለህ፣ ተላክለት አለው። ባህራንም አባቴ ሆይ እሺ በጎ ያዘዝከኝን ሁሉ አደርጋለሁ አለ። ያን ጊዜ ባለጸጋው ወደ መጋቢው እንዲህ ብሎ ደብዳቤ ጻፈ። ይህቺ ደብዳቤ በምታነባት ጊዜ ደብዳቤዋን ይዞ የመጣውን ባህራን የተባለውን ሰው ገድለ በጉድጓድ ውስጥ ጣለው፣ ማንም አይወቅ፣ በመካከላችን የምንተዋወቅበት ምልክት ይኸው ብሎ ጽፎ አሽጎ ለባህራን ሰጠው። ለባህራንም ሰጠው፣ ለመንገዱም የሚሆነውን ስንቅ ሰጠው። ባህራንም ተነስቶ ጉዞውን ጀመረ። ሲጓዝም ሳለ ታዲያ ሰንብቶ የአንዲት ቀን ጉዞ ሲቀረው እነሆ የመላእክት አለቃ የከበረ መልአክ ሚካኤል በንጉሥ ጭፍራ አምሳል በነጭ ፈረስ ላይ ተቀምጦ አንተ ጎልማሳ የያዝከው ምንድነው አለው። ወደ እገሌ ሀገር ወደ ቤቱ ለማድረስ ከአንድ ባለጸጋ የተጻፈች መልእክት ናት አለው። ያችን ደብዳቤ አሳየኝ አለው። እርሱም ስለፈራ ባህራን ደብዳቤውን ሰጠው። በዚያን ጊዜ የከበረ መልአክ ሚካኤል ያቺን የሞት ደብዳቤ መልእክት ደመሰሳት። በእርሷ ፈንታም ለውጦ እንዲህ ብሎ ጻፈባት። ይቺን ደብዳቤ ይዞ ለመጣ ባህራን ለሚባል ሰው ይቺ ደብዳቤ ደርሳ በምትነበብበት ጊዜ እገሊትን አጋቡልኝ፣ ልጄ እገሊትን ዳሩልኝ፣ በውስጥና በውጭ ያለ ንብረቴንና ጥሪቴን፣ ወንዶችና ሴቶች ባሮቼን ጠቅላላ ንብረቴንም አውርሸዋለሁና የፈለገውን ሊያደርግ ስልጣን ሰጥቼዋለሁና እኔን አትጠብቁኝ፣ እኔ ብዙ ዘገያለሁ። የኔ ሹም እገሌ ሆይ በእኔና በአንተ መካከል ይህቺ ምልክት እነኋት ብሎ ከዚህ በኋላ አሽጎ ለባህራን ሰጠውና ቅዱስ ሚካኤል የሞቱን ደብዳቤ ወደ ሕይወት ወደ ሹመት ቀየረለትና ለባህራን ሰጠውና ወደ ባለጸጋው ቤት ሂደ ይህቺን ደብዳቤ ለሹሙ ስጠው፣ በጎዳናም እኔ እንደተገናኘው አትንገረው፣ እንዳይገድልህም ይህን የሞት ደብዳቤ ለውጬልሃለሁ አለው። ባህራንም እሺ ጌታዬ ያዘዝከኝን ሁሉ አደርጋለሁ አለ። ቀድሞ ከአባቱ ቤት ሲላክ ምንም ሳያቅማማ እሺ አደርጋለሁ ብሎ እየተላከ ያለ ባህራን አሁንም ሊቀ መላኩ ቅዱስ ሚካኤል ይህንን ሲያደርግለት እሺ ጌታዬ ያዘዝከኝን ሁሉ አደርጋለሁ አለ። ባህራንም ወደ ባለጸጋው ቤት በደረሰ ጊዜ ያችን ደብዳቤ ለሹሙ ሰጠው። ባነበባትም ጊዜ በመካከላቸው ያለውን ምልክት አገኘ። አስተውሎም ምልክቱን ተመለከተና እርግጠኛ እንደሆነ አወቀ።
ከዚህ በኋላ ለባህራን ሰርግ አዘጋጅቶ እንደሚገባ በቤተ ክርስቲያን ሥርዓት በተክሊል የባለጸጋውን ልጅ አጋቡት። 40 ቀን ያህልም ደስታና ሐሴትን እያደረጉ ኖሩ። ከዚህ በኋላ ባለጸጋው ከሄደበት መመለሻው ጊዜ ሆኖ በደስታ የሆነውን የመሰንቆና የእንዚራ ድምፅ ሰምቶ የምሰማው ይህ ነገር ምንድነው ብሎ በአካባቢው ያሉ ሰዎችን ጠየቀ። እነርሱም ስሙ ባህራን ለተባለ ያንተን ደብዳቤ ላመጣ ጎልማሳ ሰው ልጅ ገሊትን አጋቡት፣ እነሆ ለ40 ቀን በሰርግ አጋቡት፣ እነሆ ለ40 ቀን በሰርግ ላይ ናቸው። አንተ እንዳልክ ሁሉ ተደርጓል። ሀብትህን ንብረትን ስጡት ባልከው መሰረት ተሰጥቷል። አጋቡት እንዳልክ መሰረት አጋብተውታል ብለው ገንዘብህንና ጥሪትን ሁሉ ወንዶችና ሴቶች ባሮችን ሁሉ አንተ እንዳዘዝክ ሰጥተውታል ብለው ለዛ ባለጸጋ ነገሩት። ይህንንም በሰማ ጊዜ ደንግጦ ከፈረሱ ላይ ወደቀ። ሚካኤል እንደሆነ ያዳነው ሊገድለው የሚሻውን የባለጸጋውን ጥሪቱን ሁሉ ያወረሰውም እርሱ እንደሆነ ተረዳ። የዚህን የከበረ መልአክ የሊቀ መልአኩ ቅዱስ ሚካኤልን መታሰቢያ በየወሩ ያደርግ ዘንድ ጀመረ። ቤተ ክርስቲያንም ሰራለት። የቅዱስ ሚካኤልንም ስዕሉን አስሎ በቤተ ክርስቲያን ውስጥ አደረገው። ከእርሱም ብዙ ድንቆች ተአምራት የተገለጹ ባህራንም ቅስና ተሾሞ እስከ ዕለተ ሞቱ በዚያች ቤተ ክርስቲያን ውስጥ የሚያገለግለው ሆኖ ኖረ። በዚህ በከበረ የመላእክት አለቃ ሚካኤል አማላጅነት ከእናቱና ከአባቱ ከልጆቹም ጋር የዘላለም ሕይወትን ወረሰ። አስተውል እግዚአብሔር። ቅዱስ ሚካኤል ለፍጥረት ሁሉ የሚራዳና የሚያዝን የምህረት እንደዚህም ደግሞ የሰላም መልአክ ነው። ይህ መልአክ አስተውሉ። ስለዚህ ዛሬ የተሾመበት ዕለት እንደሆነ በድርሳኑ ላይም ተመዝግቦ እናገኛለን። በፈቃድ እግዚአብሔር ዲያብሎስን ተዋግቶ ያሸነፈበት ዕለት ነው። ይህ ዕለት ዲያብሎስ አምላክነትን ሽቶ የወደቀበት ዕለት ክብር ይግባውና እግዚአብሔር በዚች ዕለት የመላእክት አለቃ ቅዱስ ሚካኤልን ከወገኖቹ ከመላእክት ሁሉ በላይ አድርጎ አክብሮ ሾሞታል ማለት ነው። ስለዚህ ዛሬ ስለምንድን ነው የምናከብረው ስንል አጠር አድርገን ታሪኩን ተመለከትን። በስፋት ደግሞ በድርሳነ ሚካኤል እንደዚሁም ደግሞ በስንክሳር ላይ ተመዝግቦ እናገኛለን። ሙሉ ድርሳነ ሚካኤልን ከዚህ በፊት በሰራነው ቪዲዮ ላይ ተቀምጦላችኋል። እርሱን መለስ ብላችሁ መመልከት ትችላላችሁ። ስንክሳርም እንደዚሁ ወደፊት ደግሞ ስንክሳሩን ማቀርብላችኋለሁ። እሱ ላይም መመልከት ወይም ደግሞ ማግኘት ትችላላችሁ ማለት ነው ይህንን ታሪክ። ስለዚህ ይህን የተማራችሁ ደግሞ ላልተማሩት ወንድሞቻችሁ ልታስተምሩ ልታሳውቁ ያስፈልጋል። የተማርነውን አስተምረን ያወቅነው አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ስታ ማተብ ባንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄድ ባልገባ ነበረ። ነገር ግን የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተክርስቲያናችንን አስተምሮ ልናስተምር ያስፈልጋል ማለት ነው። ስለዚህ የተማራችሁትን ሁሉ ላልተማሩት ወንድሞቻችሁ አስተምሩ። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርናቸውም ከዚህ በኋላ የምንማማራቸውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ይደርሷችኋል። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚና አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን አሳት ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል 30 60 100 ያማረ ፍሬ አፍርተን ዛሬ ስሙ ቀዳሾች ነገ ደግሞ የመንግስት ወራሾች ያደርገን ዘንድ እርሱ መልካምና በጎ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።